ኤሌክትሪክ መኪና ባትሪ አስፈላጊ ነው። ወርቅ፣ ብር፣ መዳብም አላት። ሌላው ነዳጅና ጋዝ በቫካ ኮሚዩኒቲ አካባቢ ትልቅ የሼል ነዳጅና ጋዝ ሀብት አላት። ይህ አርጀንቲናን የኃይል አምራች ሀገር ለማድረግ ትልቅ እድል ነው። ሌላው ኢንዱስትሪ መኪና ማምረት፣ የምግብ ማቀነባበር፣ ኬሚካልና ማሽነሪ ምርቶች። ሌላው የኢኮኖሚ መጠን ጂዲፒዋ ከ688 ቢሊዮን ዶላር እንደሆነ በ2026 ተቆጥሯል። የህዝብ ብዛቷ 46 ሚሊዮን እንደዚሁም ደግሞ በአንድ ሰው 14000 ዶላር ገደማ ይገመታል። የሀብት አቅሟ አርጀንቲና ብዙ ሀብት ቢኖራትም በኢኮኖሚ ቀውስ፣ የዋጋ ንረትና የፖለቲካ ለውጦች ምክንያት ሀብቷን ሙሉ በሙሉ መጠቀም አልቻለችም። የአርጀንቲና ትልቁ ሀብት ለም መሬቷ፣ የእርሻ ምርቷ፣ ሊቲየም ክምችቷና የነዳጅ ሀብቷ ናቸው። አርጀንቲና ከሌሎች ሀገሮች ምን ታስገባለች? እሷ ስለሌሎች ምን ትሰጣለች? አርጀንቲና በደቡብ አሜሪካ ትልቅ ኢኮኖሚ ካላቸው ሀገሮች አንዷ ስትሆን ብዙ ነገሮችን ታስገባለች እንዲሁም ታስወጣለች። ከውጭ የምታስገባቸው ኢምፖርቶች አንድ ማሽኖችና ቴክኖሎጂ፣ የፋብሪካ ማሽኖች፣ የኢንዱስትሪ መሳሪያዎች፣ የኮምፒውተርና የኤሌክትሪክ ዕቃዎች። ሌላው የመኪናዎች፣ የመኪና ክፍሎች፣ የግል መኪናዎች፣ የመኪና መለዋወጮች። ሌላው ኃይል፣ አንዳንድ ጊዜ ነዳጅና የኤነርጂ ምርቶች። ሌላው መድኃኒትና የሕክምና መሳሪያ፣ የሕክምና ቴክኖሎጂ፣ ፋርማሲ ምርቶች፣ ኬሚካል ምርቶች፣ የኢንዱስትሪ ኬሚካሎች፣ የግብርና መድኃኒቶች ታስገባለች። ወደ ሌሎች ሀገሮች የምትልካቸው ኤክስፖርቶች የእርሻ ምርቶች፣ አኩሪ አተር፣ የአኩሪ አተር ዘይትና ዱቄት፣ በቆሎ፣ ስንዴ፣ የበሬ ስጋ። አርጀንቲና በዓለም ታዋቂ ስጋ ላኪ ሀገር ናት። ወይን ትልካለች። የአርጀንቲና ወይን በዓለም ገበያ ይታወቃል። ሌላው ነዳጅና ጋዝ፣ የነዳጅ ምርቶች፣ የተፈጥሮ ጋዝ፣ ማዕድናት፣ ሊቲየም፣ ወርቅ፣ ብር። ኢንዱስትሪያዊ ምርቶች መኪና፣ የመኪና ክፍሎች፣ የማሽን ምርቶች ትልካለች። ዋና የንግድ አጋሮቿ ብራዚል ከፍተኛ የንግድ አጋር፣ ሌላው ቻይና ትልቅ ገዢና አቅራቢ። አሜሪካ በንግድና በቴክኖሎጂም አጋር ናቸው። የአውሮፓ ሀገሮች የእርሻ ምርቶችን ይገዛሉ። አርጀንቲና በዋናነት ምግብ፣ እርሻ ምርት፣ ስጋ፣ ሊቲየም እና ኃይል ትሸጣለች። ማሽኖች፣ ቴክኖሎጂ፣ መኪናዎችና መድኃኒቶችም ታስገባለች። አርጀንቲና ለመኖር የምትመች ወይም የማትመች አገር ናት። በእርግጥ ይህ ነገር በሰውየው ፍላጎት፣ ገቢና በሚያስገባው የኑሮ ዘይቤ ይመዘናል። የምትመችባቸው ነገሮች እነዚህ: 1. የኑሮ ወጪ ከብዙ የበለጸጉ ሀገሮች ጋር ሲነጻጸር አንዳንድ ወጪዎች ዝቅተኛ ናቸው። ሌላው ተፈጥሮና አካባቢ፣ ተራራ፣ በረዶ፣ ደን፣ ውቅያኖስ እና ውብ ከተሞች አሏት። ሌላው ትምህርት፣ ጥሩ የመንግስት ዩኒቨርሲቲዎች፣ የትምህርት ባህል አላት። ጤና አገልግሎት፣ የመንግስት ጤና አገልግሎት ለብዙ ሰዎች ይገኛል። ባህልና ህይወት፣ ሙዚቃ፣ ታንጎ፣ እግር ኳስ፣ ምግብና ማህበራዊ ህይወት በጣም የታወቁ ናቸው። ስለዚህ በእነዚህ ትመቻለች። የማትመችባቸው ነገሮች የዋጋ ንረት፣ ዋጋዎች በፍጥነት ስለሚለዋወጡ የገቢ እቅድ ለማድረግ ያስቸግራል። ስራ ማግኘት፣ ለአዲስ ወጪዎች ጥሩ ስራ ማግኘት አስቸጋሪ